ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። የጀርመኑ ቻንስለር ፍሬዴሪክ ሜርዝ በሙሉ አፋቸው ሕግጋትን መሠረት ያደረገው ዓለም አቀፋዊ ሥርዓት እንደ ፈንጣጣ ጠፍቷል ሲሉም ለአንድ ትልቅ የደህንነት የመሪዎች ጉባኤ አረዱ። ሜርዝ በሀገራቸው በየዓመቱ በሚካሄደው ዓመታዊ የሙኒክ የደህንነት ጉባኤ መክፈቻ ላይ ባደረጉ ንግግር በዘመነ ታላላቅ ሀያላን አገራት ፖለቲካ ውስጥ ነፃነታችን ዋስትና የለውም፣ አውሮፓውያኖች መሥዋዕትነት ለመክፈል መዘጋጀት አለብን ሲሉም ለጉባኤው ታዳሚ መሪዎች እንቅጩን ነግረዋል። በአውሮፓና በአሜሪካ መካከልም የከፋ መከፋፈል ተፈጥሯል ሲሉ አምነዋል። የዘንድሮ የሙኒክ የደህንነት ጉባኤ የሚካሄደው ፕሬዚደንት ዶናልድ ትራምፕ የአርክቲክ ግዛቷን ግሪንላንድ ደሴትን የአሜሪካ አካል አድርጋለሁ በማለት የዴንማርክን ሉዓላዊነት ስጋት ላይ ከጣሉና ይህ ይሆን ዘንድም የተወሰኑ የአውሮፓ መንግሥታት ዴንማርክን አሳምናችሁ ለሽያጭ ውል የማታዘጋጁ ከሆነ ከእናንተ ወደ አሜሪካ የሚገቡ ሸቀጦች ላይ ታሪፍ እጥላለሁ የሚል ዛቻቸው ስሜቱ ገና ትኩስ በሆነበት ወቅት ነው። የጀርመኑን ቻንስለር ንግግር በተመስጦ ካዳመጡት መካከል ነገ የተራቸውን የሚናገሩት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አንዱ ነበሩ። የዘንድሮውን የሙኒክ የደህንነት ጉባኤ ወደ 50 የሚደርሱ የዓለም መሪዎች ይታደሙታል ተብሎ ይጠበቃል። ጉባኤው የአውሮፓ መከላከያና የአትላንቲክ ተሻጋሪ ግንኙነት መጻኢ ዕድል ላይ ይወያያል ተብሏል። የፕሬዚደንት ትራምፕ የግሪንላንድ አምሮትና ፍለጋም በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ውስጥ የነበረውን መተማመን ክፉኛ እየሸረሸረው መሆኑን አውሮፓውያኖች ያስገነዝባሉ። ይሁን እንጂ ትራምፕ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ግሪንላንድ እኛን ትፈልገናለች፣ ከአውሮፓ ጋር በጣም ጥሩ በሆነ ሁኔታ ስምምነን፣ በአሁኑ ሰዓት ግሪንላንድን ለማግኘት እየተደራደርን ነው ብለዋል። የጉባኤው አጀንዳ ከሆኑት አበይት ጉዳዮች መካከል የራሽያ ዩክሬን ጦርነትና በምዕራቡ ዓለምና በቻይና መካከል ያሉት ውጥረቶች የዓመታዊ ጉባኤ መነጋገሪያ አጀንዳዎች ናቸው። የጀርመኑ መራሄ መንግሥት ሜርዝ ሕግጋት መሠረቱ የሆነው የዓለም ሥርዓት እየፈረሰ ነው የሚል በርካታ ማስጠንቀቂያን በመጥቀስ ሲናገሩ ከዚህ በበለጠ እውነቱን ፍርጥ ማድረግ ያስፈልጋል ይመስለኛል። ይህ የዓለም ሥርዓት አለው የጀርመኑ ቻንስለር፣ ፍጹም ባይሆን እንኳ እስከ ዛሬ በነበረው መልኩ አሁን የለም ብለዋል። ፍርጥም ብለው በአሜሪካና በአውሮፓ መካከልም የከፋ መከፋፈልና ልዩነት ተፈጥሯል ሲሉም የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ እዚሁ የሙኒክ ጉባኤ ላይ ከዓመት በፊት የተናገሩ መሆናቸውን አስታውሱ ብለዋል። ሜርዝ ንግግራቸውን ሲያራዝሙ ምክትል ፕሬዚደንቱ ልክ ነበሩ ብለዋል። ትክክል ነበሩ። ማጋ የሚባለው አሜሪካንን ዳግም ታላቅ እናድርግ ንቅናቄ የባህል ጦርነት የእኛ አይደለም። እኛ ዘንድ አንድ ንግግር የሰው ልጅን ክብርና ሕገ መንግሥት የጣሰ ከሆነ የመናገር ነጻነት እዛ ላይ ያቆማል ብለዋል። በባለፈው ዓመት የሙኒክ ጉባኤ ላይ የተናገሩት ምክትል ፕሬዚደንት ጄዲ ቫንስ
እንግሊዝን ጨምሮ አውሮፓ ያላቸውን የነፃ ንግግርና የስደተኛ ፖሊሲዎችን ክፉኛ ተችተዋል። ጄዲ ቫንስ ንግግራቸውን በመቀጠል በባለፈው ዓመት የሙኒክ ጉባኤ ላይ የተገኙት የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ እንግሊዝን ጨምሮ አውሮፓ ያላትን የነፃ ንግግርና የስደተኛ ፖሊሲዎችን ክፉኛ ተችተዋል። ያ የምክትል ፕሬዚደንቱ ንግግር ዓመት የሞላውን ያልተለመደ የአትላንቲክ ባሻገር ውጥረትን ቀስቅሷል ብለዋል። የጀርመኑ መሪ የአትላንቲክ አጋሮች በመካከላችን ሸለቆ ተፈጥሯል ቢሉም 10 ዓመታት ያስቆጠረ ሽርክናችንን እናጽና ማለታቸው አልቀረም። ትኩረታቸውን ወደ አሜሪካ በማድረግም የአትላንቲክ ባሻገር መተማመንን ወደ ነበረበት እንመልስ ሲሉ ጥሪ አሰምተዋል። የጀርመኑ መሪ የጋራ የአውሮፓ የኒውክሌር መከላከያ ለመፍጠር ምስጢራዊ ውይይቶች በመካሄድ ላይ መሆናቸውም ለመጀመሪያ ጊዜ ተናግረዋል። በአውሮፓ እንግሊዝና ፈረንሳይ ብቻ ናቸው የኒውክሌር ኃያላን። ጀርመንና ሌሎች በርካታ የአውሮፓ ሀገራት በኔቶ ወታደራዊ ቃል ኪዳን ውስጥ በተዘረጋው የአሜሪካ የኒውክሌር ጃንጥላ ተጠላይ ነበሩ። የፈረንሳዩ ፕሬዚደንት ማክሮን በወገናቸው በዛሬው ዕለት ለጉባኤው ባደረጉት ንግግር አውሮፓን በአዲሱ ዓለም አቀፋዊ ሁኔታ ውስጥ የመልካ ፖለቲካ ኃይል ማድረግን እንለማመድ ብለዋል። ዳንኤል፣ በጣም የሚገርሙ ንግግሮች ናቸው። በተለይ የጀርመኑ ቻንስለር ንግግር እርማችንን እናውጣ የሚል አይነት ነው። ምንም እንኳ መጨረሻ ላይ ድምፃቸውን ይህንን እስከዛሬ ያቀናነውን እና 10 ዓመታት ያስቆጠረውን አጋርነታችንን የኔቶ አትላንቲክ ባሻገር አጋርነታችንን እንደገና ሕይወት እንዝራበት ብለው ተማጽኖ ቢያቀርቡም አጠቃላይ የንግግራቸው ጭብጥ ግን በሕግ ላይ የተመረኮዘው የዓለም ይሄ ምዕራቡ ዓለም መራሽ የዲሞክራሲያዊ ስርዓት ቀብሩ እንደተካሄደ አድርገው ነው የተናገሩት። ዳንኤል፣ እንደሰማኸውም በሚስጥር አውሮፓ የራሷን የኒውክሌር መከላከያ የተነጋገረችበት መሆኑን ነው የተናገሩትና በብዙ መልኩ ስታየው አውሮፓም የራሷን መንገድ የመከተል አሜሪካንን ለራሷ ዕጣ ፈንታ ትታ የራሷን መንገድ የመቀጠል ፍላጎትና ውሳኔ እንዳላት የሚያሳይ ነው። ዓለም ከሜርዝ ንግግር በመነሳት አውሮፓውያኑ ግሪንላንድን በተመለከተ አሁንም ስጋት አለባቸው ማለት ነው ወይ? ያ አሁንም ስጋት አለባቸው። የነገሮች ምጸት እንደሰማኸው በተለይ በአውሮፓን እንግዲህ ብዙ ነገር አሳልፈዋል በዩክሬን ጦርነት ላይ ከዛም ባለፈ በዩክሬን ጦርነት ላይ ባላቸው አቋም ከዛም ባለፈ በተደጋጋሚ የጠቀሱት ምክትል ፕሬዚደንቱ እንደዚሁም በዛን ጊዜ መከላከያ ሚኒስትሩም ሄግሴት የሙኒክ ጉባኤ ላይ ተገኝተው ነበረ። በተለይ ምክትል ፕሬዚደንቱ የሙኒክ ስብሰባ ላይ አውሮፓውያን ራሳቸውን ቻሉ፣ አሜሪካ ወደ ውስጧ እንደምትመለከት አሁን የፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት ስትራቴጂ ተብሎ በይፋ የወጣው አሜሪካ ምዕራባዊ ንፍቀ ክበብ ላይ እና እንደዚሁም የኢንዶ ቻይና ላይ ያተኮረ ፖሊሲ እንደምታራምድ በይፋ ያወጁበት አውሮፓን በተለይ በዚህ በስደተኛ ፖሊሲ ላይ እንደዚህም ደግሞ የንግግር ነፃነት የለም በሚል ነው በከፍተኛ ደረጃ አውሮፓን የተቹት። አሁን በደንብ ሰምተው ከሆነ እንደውም ዜናው ለአንዳንድ የግልጽ ሆኖ ላይታይ ይችላል። ቻንስለሩ ሲናገሩ ምንድን ነው ያሉት? አንድ ንግግር የሰውን ልጅ ክብር የሚነካ ከነካ እዛ ጋር የንግግር ነፃነት መሆኑ ያበቃል ነው የሚሉት። በሌላ በኩል ግን በዛን ወቅት ምክትል ፕሬዚደንቱ ያደረጉት ንግግር አውሮፓ ውስጥ የመናገር ነፃነት የለም ነው። ምክንያቱም እነዚህ በተለይ ቀኝ ክንፍ የሚባሉ እና ዜኖፎቢክ ብለው የሚጠሯቸው ሌላን ዜጋ የባዕዳንን በመካከላቸው መኖር የማይፈልጉ አክራሪ ማለት አሁን ልክ አሜሪካ
ያላትን ፖሊሲ አይነት ማለት ነው። እንዲህ አይነት ወገኖች በተለይ አሁን ለምሳሌ ጀርመን ውስጥ ከፍተኛ ጥንቃቄ ነው የሚደረገው። ፈረንሳይ ውስጥም ባለፈው ምርጫ የቀኝ ኃይሎች የምርጫውን የመጀመሪያ ዙር ሁለተኛ ሆነው ማጠናቀቃቸውን ተከትሎ እነሱን ወደ ታች ለመቅበር ሌሎች የፖለቲካ ፓርቲዎች በመቀናጀት የያዙትን ድምፅ ሊያሳጡ ችለዋል። ጀርመንም እንደዚሁ ለአክራሪዎች ላይ አክራሪዎች የበላይነት እንዳይዙ የአክራሪዎች አቋም ከቀደመው ከባለፈው መጥፎ ትዝታቸው ናዚዎች ጋር የሚሄድ ወደዛ አቅጣጫ የመሄድ ባህሪ ስላሉ ያንን ገጥቶ የመያዝ ነገር አላቸው እና ጄዲ ቫንስ በወቅቱ የተናገሩት እነዚህ የቀኝ ክንፍ ኃይሎች ስደተኛ ተመንጥሮ ይወጣ ከዚህ የሚሉ ሃይማኖታችን፣ ባህላችን የራሳችን የጠራ እሱ ላይ ሆነ አገሪቱን የባለቤቶቹ እናድርግ። በአጠቃላይ ይሄ የግራው ዓለም አስተሳሰብ ወይም ደግሞ የሊበራሎች የሚባልን ርዕዮተ ዓለም በጽኑ የሚቃወሙ ድምፆች ይታፈናሉ በሚል መንፈስ ነበረ ጄዲ ቫንስ የንግግር ነፃነት ታፍናላችሁ የለም በማለት ባለፈው ዓመት ተቿቸውና አሁን የጀርመኑ መሪ የንግግር ነፃነት የሰው ልጆችን ክብር የሚነካ ሆኖ ሲገኝ የንግግር ነፃነት መሆኑ ያበቃል ነው የሚሉት። እንግዲህ ልዩነቱን ማየት ትችላለህ። እና እነዚህ የቀኝ ኃይል ድምፆችን አውሮፓውያን ለምን እንደሚቃወሙ አሁን ያልኩ አይነት ጠንካራ ምክንያት አላቸው። የፕሬዚደንት ዶናልድ ትራምፕ መንግስት ግን በአሁኑ ሰዓት ቀኝ ክንፍ መንግስት ነው። ስደተኞችን በአንድ ዓመት ውስጥ ወደ 600 ሺህ የሚሆኑ ስደተኞችን ህገወጥ ስደተኞች ነው የሚሏቸው በዚህ መንገድ አባረዋል። በሀገሪቱ ውስጥ ያለው ከፍተኛ ጫና ምክንያቱ ናቸው ራሳቸውን በራሳቸው ያባረሩ ስደተኞች ቁጥርም ወደ 2 ሚሊዮን ይጠጋ ነው። እና እንዲህ አይነት ልዩነቶች በአመለካከትም መከሰቱን ለመጥቀስ ፈልገው ነው የጀርመኑ ፕሬዚደንት የተናገሩትና በብዙ መልኩ ሲያዩት ይሄ እስካሁን ለ10 ዓመታት ጸንቶ የኖረ ኔቶ የወታደራዊ ቃል ኪዳን መሰረቱ ይሄ የምዕራቡ ዓለም እነሱ እንደሚገልጹት ይብዛም ይነስም ወይም ይክፋም ይልማም በአማራጭነት ቢያንስ ህግ ላይ ነገሮች ባላቸው መንገድ ተፈጻሚ እንዲሆኑ ህግን መሰረት ያደረገ ስርዓት ነበር እሱ። ስለዚህ ያ ስርዓት አክትሟል ነው የሚሉት። እንደ ማስረጃ የሚያቀርቡት አለ። እዚህ የዜና ምንጮች አጠቃላይ ንግግሩን ሲያቀርበው አንዱ የጠቀሰውን አንዱ ሳይጠቅሰው እየቀረ ነው እንጂ የዶናልድ ትራምፕ የግሪንላንድን አምጡ ዘመቻ፣ ሌላ ደግሞ አሁን ይሄ የአሜሪካ አውሮፕላን ተሸካሚ የጦር መርከብ ወደ ኢራን መሄድ የመሳሰሉትን ከዚህ የዓለም በህግ ላይ የተመሰረተ ስርዓት የመፍረስ ምልክት አድርገው ነው የወሰዷቸው። ስለዚህ አሜሪካና አውሮፓ ወድና ጀርባ ሆነናል ነው። በመካከላችን ሸለቆ ገብቷል እና ክፍተታችን ሰፍቷል። የአመለካከት ልዩነታችን ተንቦራቋል የሚል ሪሊ እኔ መርዶ ብዬ ነው የምጠራው። በዚህ መንገድ ነው ያጸኑት። እዚህም ላይ እንግዲህ አሁን ንግግሩ ላይ እንደሰማኸው በተለይ ራሱ በዚህ በሁለቱ በመካከል በዚህ ኔቶ ውስጥ ያለውን ለ10 ዓመታት የጸናውን የአሜሪካና አውሮፓ መተማመንን የሸረሸረው አበይት ነገር አድርገው ያቀረቡት የአሜሪካው ፕሬዚደንት የአርክቲክ ግዛቷን ግሪንላንድ ደሴትን ኢቭን አስፈላጊ ከሆነ በወታደራዊ ኃይል የአሜሪካ አካል አደርጋለሁ በማለት የኔቶ አባል በሆነችው ዴንማርክ ሉዓላዊነት ላይ የፈጠሩት ራስ ምታት ጫና እና እንዲሁም እሱን ተከትሎ ይሄ የሚፈልገውን ነገር በሽያጭ እንዲሆንልኝ ካላደረጋችሁ በሚል ራሷ ጀርመንን ጨምሮ ወደ 8 የሚደርሱ የአውሮፓ ሀገሮች ላይ ታሪፍ እጥላለሁ ማለታቸው ነው። እንግዲህ ፍጥጫ ታውቃለህ። ባለፈው እዛ ደርሶ በዳቮስ የኢኮኖሚ መድረክ ላይ ኔቶ ዋና ጸሐፊ ጋር በመገናኘት ባደረጉት ውይይት ምክንያት መነሻ ሆኖ በሌላ መንገድ ስምምነት አድርገናል እና በዚህ አጋጣሚ ታሪፉን ትተነዋል። የዚህ አትላንቲክ ምንድነዎች ግዛቶችን በተመለከተ የአርክቲክን ደህንነት ከተናጣቂዎቹ ራሽያና ቻይና ለመከላከል
እንደ ኔቶ መንቀሳቀስን የመሳሰሉ የሚሉ በአጠቃላይ በጣም ግልጽ ያልሆኑ ደምሳሳ በሆኑ አመለካከቶች አማካኝነት የውጥረቱ እንዲረግብ አድርገዋል መልሰው ዶናልድ ትራምፕ። ይህም ታኮ ተብሎ የሚታወቀው ዶናልድ ትራምፕ ከፊት ለፊት ግንቡ ሲገጥማቸው ለግንቡ ቶሎ እጅ ይሰጣሉ ተብለው የሚገለጽባቸው ነው። ታኮ ማለት ትራምፕ ይሄን የሚገልጽ ነው። በዛ ሁኔታ ከአቋማቸው ሸብረክ ማለታቸው እናስታውሳለን። እና ያንን ኢንሲደንት የጀርመኑ ቻንስለር የነገሩን እዚህ ድረስ ነው የመጡት። የኔቶ አባል የሆነችውን ዴንማርክ ሉዓላዊነት ጥሰው በዛ ምክንያት አውሮፓና አሜሪካ የከፋ የንግድ ጦርነት ውስጥ ብቻ ሳይሆን ያንን ተከትሎ ያው በስፋት እኛም አቅርበው ነበር የአሜሪካ ጦር ሰፈሮችን አውሮፓ ውስጥ ያሉትን ሁሉ መዝጋት፣ በአጠቃላይ ከአሜሪካ ጋር እጅና ጓንት የነበረውን ግንኙነት መበጠስና አውሮፓ የራሷን እርምጃ ለማድረግ ጓንት ወደ ማጥለቁ የተገፋችበት ክስተት ነበረ። የግሪንላንድ ላይ ያራመዱት ይሄንን እንደሰማኸው የጀርመኑ መራሄበ የአውሮፓ ቁጥር አንድ ኢኮኖሚ በተናገሩበት በዛሬው ዕለት ዶናልድ ትራምፕ ደግሞ ከዋይት ሃውስ ምንድን ነው ያሉት? ግሪንላንድን ለመውሰድ እየተደራደሩ ነው ያሉት። ስለዚህ የአውሮፓና የአሜሪካ የነበረ መተማመን ውሃ እንደበላው የሚያስቆጥር ነው። ዳኒ አውሮፓውያኑ ስለ ዓለም ስርዓት መፍረስ የሚያሳስባቸው በእነሱ ዙሪያ አንድ ነገር ሲፈጠር ብቻ መሆን ነበረበት ወይ? ሌላው የዓለም ክፍል ላይ ስለሚሆነው ነገር እንደዚህ ሲናገሩ አልሰማውም ብዬ ነው። እውነቱን ለመናገር ምንድን ነው የሚባለው፣ ሰይፉ ብዙ ጊዜ ያው ነው፣ ግን በፊት በነበረው የዓለም ሕግጋት ላይ የተመሰረተ ስርዓት ወቅት ሳይቀድሱ ሳይባርኩ አይበሉም ነበር ማለት ይቻላል። ለምሳሌ አሁን ኢራን ላይ ዘመቻ መሄድ ከነበረባቸው ኢራን ሊዘመትባት የሚገባ ጭራቅ እንደሆነች አድርገው ከፍተኛ ዘመቻ ነው የሚከፈተው። የተለያዩ ማጣቀሻዎች እየተነሱ እና የኢራን የዓለም ስጋት መሆኗን የኢራን ጉዳይ በዚህ ከተተወ በዚህ ገብቶ በዛ ገብቶ በሚል ትልቅ ግንባታ ይደረጋል። ከዚያ በኋላ ያ የፕሮፓጋንዳ ዘመቻቸው በብዙ መልኩ ነው የሚገለጸው። በቀጥታና በረቀቀ መልኩ አብዛኛው ዓለምን ወደ ማሳመን ይደርሳል ማለት ነው። ምንድን ይሄን ያክል የሚል ያን ጊዜ ሌላውን ዓለም በዚህ ደረጃ ካደረሱ በኋላ መፍትሄ ሰጪ ሆነው ይዘምታሉ ማለት ነው። አሁን ግን በዶናልድ ትራምፕ ስትመለከተው ሰይፉ አንድ ነው ብያለሁ። በፊት ሰገባ አለው። እንግዲህ የዓለም ሕግጋት የሚሉት ይህንን ነው። አውሮፓውያን ለጥቅማቸው ሲንቀሳቀሱ ለዓለም ሰላም የተንቀሳቀሱ አስመስለው ነው። አየህ፣ ሰይፋቸውን አታየውም። የሚያምር ሰገባ ውስጥ ሆኖ ነው የምታየው። ዶናልድ ትራምፕ ግን ሰይፋቸው ሰገባ የለውም፣ ጥሬ ጉልበት ነው እና የማሳመን እነዚህ ሂደቶች የሉትም። ታንኪዩ ረስቸው ነበረ። የቬኔዙዌላ ፕሬዚደንት ከነ ባለቤታቸው ከመኝታ አልጋቸው ላይ ዶሮ ሳይጮህ ተነጥቀው ወደ አሜሪካ መምጣታቸውን አውሮፓውያኑ በከፍተኛ ደረጃ የደነገጡበት ነው። ገብቷል። ይሄ የዓለም ስርዓትን የጣሰ ብቻ ሳይሆን የቀደመውን የዓለም ስርዓት እንደሌለ ያስቆጠረ አልፈነው መተናል ብለው አልፈነው እንግዲህ በአንደኛ ዓለም ጦርነት የነበረው የዓለም ሪያሊቲ ነው። እስከ አንደኛ ዓለም ጦርነት ድረስ ሀያላን የሆኑ ሀገሮች እርስ በርስ ነው ይወዳደሩት። ያን ጊዜ የቱርክ ኢምፓየር አለ። አሜሪካም የማይናቅ ኃይል ነበረች። በዚህ በኩል ጀርመን ትልቅ ፓወር ነበር። ፈረንሳይ ትልቅ ፓወር ነበረች። እንደዚህ እንግሊዝ በጣም ትልቅ ፓወር ነበረች እና ያኔ ምንድነው የሚባሉት እነዚህ እንግዲህ ሀያላን አገራት ናቸው፣ ትልልቅ ናቸው። ፉክክሩ እርስ በርሳቸው ነው። ወይ ለምሳሌ መካከለኛው ምስራቅ ኦቶማን ቱርክን ብትመለከት በማንኮታኮት ግንባር ቀደሞቹ ፈረንሳይና እንግሊዝ ናቸው። የድሉም ውጤት ቱርክን አስለቅቀው ማነው ኦቶማን ቱርኮች በለቀቁበት እንደሱ ተቃረጡት ማለት ነው። የዛሬውን የምናውቃቸው መካከለኛው ምስራቅ ሀገሮች ወይ በእንግሊዝ ወይ በፈረንሳይ ተጽዕኖ ስር የነበሩ ናቸው። ስለዚህ ያኔ የግሬት ፓወርስ
ፖለቲክስ ተብሎ ይጠራል። አሁን ከሁለተኛ ዓለም ጦርነት ግን ያንን ያከተመና የተባበሩት መንግስታት ድርጅትን የፈጠረ ሩልስ ቤዝድ የሚሉት በህግጋት ላይ የተመሰረተ የምዕራቡ ዓለም ስርዓት የሚሉት እንግዲህ ይህንን ነው ዳኒ። በዚህ ዘመን ውስጥ አለን በምንልበት ጊዜ የማጋ ንቅናቄ ለስልጣን ያበቃቸው ዶናልድ ትራምፕ ግን እንዲህ አይነቱ ህግ የምትለውን የተባበሩት መንግስታት ድርጅትን እንደዚህ የምትለውን ነገር ወደ ጎን አድርገው የቬኔዙዌላውን ፕሬዚደንት አስከብበው እጅን ስጥ ያምልጥ ብለው በዛ መንገድ መጨረሻ ላይ ይዘው ሄደዋል። ግሪንላንድን ታስፈልገኛለች አምጡ አለበለዚያ እሳየፋቸዋለሁ ብለዋል። እንደገና ደግሞ ወደ ኢራን የአውሮፕላን ሸካሚያቸውን ልከዋል የሚለው ቶታሊ ዓለምን የከለሰ ወደ ቀድመ ሁለተኛው የዓለም ጦርነት የወሰደ እጅግ አስደንጋጭ ክስተት አድርገው ነው የጀርመኑ መሪ የተናገሩት። የእሳቸው ሀሳብ ደግሞ የአውሮፓውያኑ ሀሳብ መሆኑ የታመነ ነው። ለዚህም ነው የፈረንሳዊ ፕሬዚደንት አውሮፓን በዚህ ባለው የዓለም ሁኔታ ውስጥ የሀያላንን የራሷን ምንድነው የትልቅ የጂኦፖለቲክስ አድርገን ማቅረብን መለማመድ አለብን በማለት የተናገሩት። የራሳቸውን የአውሮፓውያን የኒውክሊየር መከላከያ ጋራ መከላከያ ያቀዱት የመሳሰለው እና በግልጽ እንደሚታየው ከዛሬው የመክፈቻ ንግግሮች የተረዳ ነው። አሜሪካና አውሮፓ መንገዳቸውን የተለያዩ ነው የሚመስለው ዳኒ። አይዶን ነው ምን ያህል ጥያቄ እንደመለስኩ። ስለዚህ አሁን ዓለም የአውሮፓውያኑ ሐሳብ ምንድን ነው? ከአሜሪካ ጋር የነበራቸውን አንድነት ወደ ቀድሞ ስርዓቱ ለመመለስ ጥረት እያደረጉ ነው ወይንስ አውሮፓውያኑ ራሳቸውን ችለው መቆም እንዳለባቸው ነው እየወሰኑ ያሉት የሚለውን ብትነግረን። በእውነት በግልጽ የሚያሳየው አውሮፓ መንታ ልብ ውስጥ መሆኗን ነው የሚያሳየው። በተለይ እንግሊዝ እንደምታውቀው የአውሮፓ ህብረት አባል አይደለችም። ይሁንና የአውሮፓ ሀገር ናት። እሷም ራሷ የቀደመውን የአንግሎ አሜሪካን ልዩ ግንኙነት የሚለውን ያጣችበትና በአብዛኛው አቋሞቿን ከአውሮፓ ጋር እየተገለጹ ያሉበት ምናልባት በቅርቡ ወደ አውሮፓ ህብረት ትመለሳለች ተብሎ የሚታመንባት ናቸው። እና እነዚህ ሀገሮች አውሮፓውያን የአሜሪካ ነገር በቃን ብለው የራሳቸውን መንገድ የመጀመር ውሳኔ ላይ ቢሆኑም ምንድን ነው የሚባለው ልጁን ለጎረቤት አደራ ብሎ ሰጥቶ እንግዲህ እኔ ጤና ኮንኩኝና ሰርቼ ካገኘው ተመልሼ ለልጄም ለምንም እደርሳለሁና እባካችሁ አደራ ብሎ የሚሄድ ሰው 4-5 እርምጃዎችን ተራምዶ የህፃኑ ለቅሶ ጆሮውን ይዞት የቀረት ቢል ሰው የለም። እንደዛ ናቸው እና ከአሜሪካን ጋር መቆራረጡን ሊያምኑ አልቻሉም። እና ምን ጊዜም እንደው ከሆነስ እንደው ወደዛ ብንመለስ የሚል መሻት አላቸው እንጂ ትክክለኛው መንገድ ግን የዶናልድ ትራምፕ አሜሪካንን ጥሎ ራሳቸውን አውሮፓውያንን ከአሜሪካም ከራሽያም ከቻይናም መጠበቅ የሚያስችል አዲስ ጎዳና መፍጠሩን ቁልፍ ነው የሚል ድምዳሜ አላቸው። እንደው ቢቻል ወደኋላ መመለስ ቢቻል ኖሮ የሚል ካልሆነ በስተቀር እና ይሄ ነው በግልጽ የሚታየው። ዳኒ ዓለም ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳኒ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።